ሰዎች ሲያገኙኝ በተደጋጋሚ የሚሉኝ ነገሮች አሉ። አንደኛው ሁሉ ጊዜ የሚያስገርመኝ በጣም ብዙ ሰው የሚለኝ አጭር ትመስለኝ ነበር ይሉኛል። ማለት ሳገኛቸው እንደዚህ ያዩኝና እንዴ ረዥም ነህ እንዴ አጭር ትመስለኝ ነበር ይላል። ለምን እንደሆነ ወንበሩ ይሁን ምን ይሁን አላውቅም። እና በጣም ነው የሚገርሙት። የተለያዩ መድረኮች ላይ እኮ አለ አይደል? አለ ግን እንደዛ አይነት ፐርሴፕሽን አላቸውና አብዛኛው ሰው የሚለኝ አጭር ትመስለኝ ነበር እንደ ረዥም ነህ እንዴ ምናምን ይላሉ። እና አንድ እሱ ነው። ሁለተኛ እዚህ ደግሞ በሱፍ ምናምን ሆነሽ አይ ቲንክ ገዘፍት ያለሽ እና ሱፍ ለብሰህ ምናምን እዛ ጋ በጣም ደግሞ ትልቅ ትመስላለህ። እንዲህ ደግሞ ስናገኝ ትንሽ ያንግ ከዛኛው ትንሽ ያንገር ነህ ወጣት ነህ ይላሉ። ወጣት አይደለሁም ግን እንደዛ ይላሉ ብዙ ጊዜ። ሁለተኛው የሚሉኝ እሱን ነው። ሶስተኛ እኔ ሆን ብዬ አይደለም ግን የሚገረሙበት ሶስተኛ ነገር እኔ ከልጅነት እንደዚህ አሁን የማለት ልምድ አለኝ። ሰው ሰላም ስል እጅ ነሳለሁ። አዎ እነሱን ያሉ ከሰላም ስላቸው እጅ ነሳቸዋለሁ። በእድሜ የሚበልጡኝ ከሆነ በሁለት እጅ ጨብጣቸዋለሁ እና በጣም ይደነግጣሉ። እንደዚህ ትሁት ነህ እንዴ ይላሉ። ከሚዲያውም ከሚያዩት ሲያገኙኝ ደግሞ እንደዚህ አይነት ሪያክሽን አላቸው። በሁለት እጅ ጨብጣቸዋለሁ፣ እጅ ነሳቸዋለሁ። ከዛ ወጣቶቹንም አክብሬ ነው የማናግራቸው፣ ትላልቆቹንም አክብሬ ነው የማናግራቸው። እሱ በጣም ያስደነግጣቸዋል። አሁን አንድ ቤት ሄድና አንድ እናት ናቸው ይወዱኛል በጣምና ቡና እያፈሉ ነበር። ከዛ ከነዚህ ጋር እዚህ ካሉት ጋር ትንሽ አወራሁና ሆን ብዬ አይደለም እኔ ሄጄ አጠገባቸው ምንጣፍ ነው መሬት ላይ ቁጭ አልኩኝ እና መሬት ላይ ቁጭ ብዬ እኔ እሳቸው ጋር ሳወራ እንደዚህ ስል ሌሎቹ እንደ ጉድ የሚያዩኝ መሬት ላይ ተቀምጬ ሳወራ እና ትህትና ያስደነግጣቸዋል። ሆን ብዬ የማደርገው ሳይሆን አይ ቲንክ መንፈሳዊውም አለ ናቹራሊ ደግሞ ከልጅነት ያደግንበት ሰው እንድናከብር አድርገው ያሳደጉን አለ። እሱ በጣም ሲገርማቸው ያለው። ከዛ ውጭ ደግሞ አብሬያቸው ደግሞ ስውል ሲቀልዱ ስስቅ እኔም ስቀልድ ስጫወት ምናምን ሲያዩ በጣም ሲሪየስ ነው የምትመስለው። ቁም ነገረኛ ብቻ ቁም ነገር ቁም ነገር ብቻ እዚህ ጋር ቁጭ ብለን እኛ በማስተማር መንፈስ ስለሆነ የምንሆነው እዚህ ጋር በኦቶሪቲ ነው። በቃ ለማስተማር ሰው እስኪገባው ድረስ ለማስረዳት ነው። እና እሱን ሲያዩ ደግሞ ትቀልዳለህ እንዴት ትስቃለህ ትጫወታለህ ይላሉ። ኦፍ ኮርስ በጣም እነዚህ ነገሮች ብዙ ጊዜ ይገጥሙኛል። እኔ እጠየቃለሁና ሰዎች የተለያየ ግምት ይወስዳሉ። አንዳንዶች የሃይማኖት ላይ ስለማወራ ብዙ ጊዜ የሃይማኖት ዶክተር መስላቸዋለሁ፣ የቴዎሎጂ ዶክተር መስላቸዋለሁ። አንዳንዶች የፖለቲካ ዶክተር መስላቸዋለሁ። አንዳንዶች ደግሞ ዶክትሬቴን የሰራሁት በሳይኮሎጂ በስነ ልቦና ይመስላቸዋል። እኔ ግን የሕክምና ዶክተር ነኝ። ዶክትሬቴ የሕክምና ነው። አዎ አዲስ አበባ ነው የተማርኩት። አዲስ አበባ ዩኒቨርሲቲ አሁን ኮሌጅ ኦፍ ሄልት ሳይንስስ ተብሏል። ጥቁር አንበሳ ግቢ ውስጥ ያለ ሜዲካል ፋክልቲ ነበር በእኛ ዘመን የሚባለው። እዛን የተማርኩት በሕክምና ነው። ዶክትሬቴን የወሰድኩት ከአዲስ አበባ ዩኒቨርሲቲ። ይኸውልሽ አሁን ሐኪም ሆንኩኝ። ሜዲካል ዶክተር ሆኜ ጀነራል ፕራክቲሽነር ይባላል እና እሱን ሆኜ ቢሾፍቱ ሰራ ነበር፣ ደብረ ዘይት፣ ከዛ አዳማን ሰራ ነበር። አዲስ አበባ ደግሞ ጉድ ሼፐርድ ሰራ ነበር። ከዚህ በፊት ብየዋል። የግሩም አባት ክሊኒክ የነበረው ዳግም ይልማ ክሊኒክ ሰራ ነበር። ጉድ ሼፐርድ ደግሞ ሰራ ነበር። እንደውም ባለፈው ስለ ላቦራቶሪ ሳወራ የክሊኒክ ገቢ እኮ ላቦራቶሪ ነው አሉኝ። ያለኝ የክሊኒኩ ባለቤት ስል እነዚህ ጉድ ሼፐርድም አይደለም የዳግም ይልማም አይደለም፣ ሌላ ቦታ የሰራሁበት አጭር ጊዜ የሰራሁበት ቦታ ነው። እሱም ጥሩ ኮሬክሽን ነው እና እንደዛ እየሰራሁ ጉድ ሼፐርድ በተለይ ስሰራ ከውጭ የመጡ ሐኪሞች ናቸው ስለሚባል የዛ ጊዜ እኔ እኮ ገና ከተመረኩ 1 ዓመቴ ነው። እዛ እየሰራሁ ገና 1 ዓመቴ ነው። ከዚህ ሲመጡ ፔሸንቶች ብዙ ቦታ ዞረው ነው የሚመጡት። ማለት የኔ አስተማሪዎች ያክሟቸዋል፣ ፕሮፌሰሮች ያክሟቸዋል። ከዚህ ሲመጡ ሳይ
የት ሄደሽ ነበር ስል እዛ ታክሜያለሁ፣ እዛ ታክሜያለሁ፣ እዛ ታክሜያለሁ፣ እዛ መፍትሄ አላገኘሁም ይሉኛል። ከዛ እኔ ወደ ምን መግባት ጀመርኩ? ወደ ካውንስሊንግ መግባት ጀመርኩ። ወደ ህይወታቸው መግባት ጀመርኩ። ከዛ አንዳንዱ ችግር የጤና ችግር ሆኖ የመጣው ነገር እንደዚህ ኮንቨርሽንስ የሚባሉ አሉ። ሂስቴሪካል ኮንቨርሽን ሜንታል ችግር ሆኖ ስትረስ ሆኖ ወደ አካላዊ በሽታ መስሎ ይመጣል። ሃይፖኮንድሪያስ የሚባል አለ። እነዚህ ኒውሮቲክ ዲስኦርደርስ የሚባሉ ብዙ ሰው እሱ እንዳለው አወቅኩኝ። ብዙ ሰው አክቹዋሊ የጉበት በሽታ የኩላሊት በሽታ እንዲህ ሳይሆን ሳይኮሎጂካል ችግር እንዳላቸው መረዳት ጀመርኩ። ከዛ ያ ሲገባኝ ብዙ ሳይኮሎጂውን ማንበብ ጀመርኩ። ሳይኮሎጂውን በጣም ሳነብ ለምን ገብቼ አልማረውም ደግሞ የሚል ሀሳብ መጣብኝ። ምክንያቱም ድሮም ፊክሽን አነባለሁ፣ ፊክሽን ወድ ነበር። የፊክሽን ካራክተሮች ብዙ ጊዜ አሁን የሲድኒ ሼልደን መጽሐፎች ነበሩ አዲስ አበባ ውስጥ። ብዙዎቹ ይሄ ሳይኮሎጂካል ካራክተሮች ይፈጥራል። ለምሳሌ ደብል ፐርሰናሊቲ፣ መልቲፕል ፐርሰናሊቲ ምናምን ያላቸውን ካራክተሮች ይሰራልና እሱም ኢንትረስትድ እንደሆነ ሲያደርገኝ ስለነበር ሳይኮሎጂ ልማር አልኩ። ቀጥታ 6 ኪሎ ሄድኩኝ። 6 ኪሎ የሄድኩ ተወዳደርኩ ከተማሪዎች ጋር ጥሩ ውጤት አመጣው፣ ገባው፣ ሳይኮሎጂን ሰራሁት በማስተርስ ዲግሪ። ስለዚህ ሳይኮሎጂን ስሰራ ማስተርስ ዲግሪ ስሰራ እንዲሁ ዲግሪ ደግሞ በሳይኮሎጂ ደግሞ ይኑረኝ ከዶክትሬቱ በላይ ብዬ ሳይሆን አስፈላጊ እንደሆነ አመኘበት ነው። ትክክል እንደሆነ አመኘበት ነው። ከዛ በመንፈሳዊው ደግሞ መጽሐፍ ቅዱስ አስተምራለሁ ነበረ። መጽሐፍ ቅዱስ አስተምር ይሄ ሄርሜኔቲክስ የሚባል ነገር አለ። ስነ አፈታት ነው። እንዴት በትክክል ቃሉ እንደምትተረጉም የሚያስተምርሽ ነው። ሆሚሌቲክስ ደግሞ የሚባል ነገር አለ። ሆሚሌቲክስ ማለት ደግሞ ፕሪቺንግ ሜተድ ነው። እንዴት እንደምትሰብክ የሚያስተምርሽ ነው። እና እኛ እናስተምራለን፣ እንሰብካለን። የቴዎሎጂ ምሁራን ቁጭ ብለው ይተቹናል። ልክ ናቸው። ይሄ እንደዚህ አይደለም፣ ይሄ እንደዚህ አይደለም፣ እዚህ ጋር እንዲህ ብሏል ምናምን ሲተቹ እንናደዳለን እኛ። ምክንያቱም ለምን ይተቹናል ብለን፣ ግን ልክ ነበሩ። በኋላ አሰብኩትና ለምን አልማረውም ቴዎሎጂ አልኩኝ። ዋይ ኖት? ከዛ ኢትዮጵያን ግራጁዌት ስኩል ኦፍ ቴዎሎጂ የሚባል አለ ኤግስት። እዛ ሄድኩ። እሱን ቴዎሎጂ መማር ጀመርኩ። በጣም ወደድኩት። ከዛ የማስተርስ ፕሮግራም ውስጥ ነበር። ውጭ መውጣት ስለነበረብኝ የሆነ ፖስት ግራጁዌት ዲፕሎማ የሚባለውን ሰጡኝና ውጭ ጨረስኩት። ስለዚህ ቴዎሎጂም ስማር ፐርፐዝ ነበረው፣ አላማ ነበረው። በአላማ ነው ማስተርሴን የሰራሁት። ስለዚህ በሳይኮሎጂ ማስተር ሰራው፣ በቴዎሎጂ ማስተር ሰራው። ከዛ ሶስተኛው ልጨርስልሽ። ሶስተኛው አለኩ። በሕክምና ደግሞ በሜዲካል ዶክተር ስትሆኚ በአንድ ነገር ስፔሻላይዝ ማድረግ አለብሽ። በሆነ ነገር ወይ የአይን ወይ የቆዳ ወይ የማህፀን ወይ የህፃናት እንጂ እንትን አይደለም። ስለዚህ እሱን አንድ ስቴፕ መሄድ ስለነበረብኝ እዛው አዲስ አበባ ዩኒቨርሲቲ ኢንስቲትዩት ኦፍ ፓቶባዮሎጂ የሚባል አለ። እዛ ገባሁና በትሮፒካል ኢንፌክሽየስ ዲዚዝ የሚባል ፕሮግራም ወይም እንትን ትሮፒካል ሜዲሲን ልትይው ትችያለሽ። በሱ ማስተር ኦፍ ሳይንስ ሰራው። ከዛ ፐብሊክ ሄልዝ ስፔሻሊስት ሆኜ ላይሰንስድ ሆንኩ። አሁን በሶስቱም ላይሰንስድ ነኝ። አሁን በኢትዮጵያ መንግስት አሁን እንደውም አሳድሱ ተብሎ ሰሞኑን ሰማ ነበርና የፐብሊክ ሄልዝ ስፔሻሊስት ላይሰንስ አለኝ። አሜሪካ ውስጥ አሁን ፕሮሰስ የተደረገ በካውንስሊንግ ሳይኮሎጂ ላይሰንስ ደግሞ አለኝ ከዲግሪዎች ተጨማሪ። በቴዎሎጂ ደግሞ አሁንም አሜሪካ ውስጥ ኦርዲኔሽን የሚባል ነገር አለ። በሱ ኦርዴንድ ሆኜ ደግሞ ኦርዴንድ ነኝ። ላስተምር ብፈልግ መጽሐፍ ቅዱስን ከዲግሪው በተጨማሪ ኦርዲኔሽንም አለኝ። እንደዛ ነው። ግን ሁሉም ዓላማ ነበራቸው። 3 ተጨማሪ ማስተርስ ዲግሪዎች አሉኝ ብሎ ለዝነጣ ሳይሆን ዓላማ። በሱኛው አሁን በሕክምና ክሊኒክ ውስጥ አልሰራም፣ ሆስፒታል ውስጥም አልሰራም። መስራት ብፈልግ በጣም ቀላል ነው። ሆስፒታል ያላቸው ጓደኞች አሉኝ። የኔ ባች የሆኑ 3 ዶክተሮች አይ ቲንክ 3 ወይም 4 ታዋቂ ሆስፒታል ከፍተዋል። ታዋቂ ሆስፒታሎች ከፍተዋል።
እና ነገ ጠዋት እኔ ጋውኔን ለብሼ ስቴቶስኮፔን ይዤ ገብቼ ማከም እችላለሁ። እኔ ግን ትኩረት ማድረግ የፈለኩት ሌሎች ነገሮች ላይ ነው። ሌሎች አሁን በእኔ ንባብ በእነዚህ ሁሉ ደግሞ ትምህርቶች መሰባሰብ ክሊኒክ ውስጥ ቁጭ ብዬ በቀን 20 ሰው ከማክም ይልቅ ባስተምር፣ ሌክቸር ባደርግ፣ ትሬኒንግ ብሰጥ፣ ለህዝብ በሆን ጥሩ ነው ብዬ አስባለሁ። አንድ ጊዜ ትዝ ይልሻል 2 ዓሳና 5 እንጀራ የያዘ አንድ ትንሽ ልጅ ነበረ መጽሐፍ ቅዱስ ላይ እና ይዟል። እሱ 2 ዓሳና 5 እንጀራውን ይዟል። ያቺን ምሳውን ሊበላት ይችላል። የራሱ ዓሳ ነች፣ የራሱ እንጀራ ነች፣ ሊበላት ይችላል እና የእሱን ምሳና እራቱ አድርጎ መብላት ይችላል። ግን ለጌታ ሲሰጠው ጌታ ለ5000 ሰው አደረገው እና እኔ ያቺ ዓሳና እንጀራዋን ከምበላት ከዛ ለብዙ ሺህ ሰው ቢሆንልኝ እመርጣለሁ ማለት ነው። እሺ እኔ አሁን በቋሚነት ባለፈው ለምሳሌ ትራቭል ያደረኩበት 10 ፕሮግራሞች 9 ስቴቶች እንደተደረገው ሌክቸር ማድረግ ማስተማር ሌክቸር መስጠት አንዱ ስራዬ ነው። በተለያዩ ቦታዎች ላይ መስሪያ ቤቶች፣ የተለያዩ ኦርጋናይዜሽኖች ሲጋብዙኝ ትሬኒንግ መስጠት፣ ወርክሾፕ መስጠት፣ ሴሚናር መስጠት ስራዬ ነው። ከዛ ኢንዲቪጁዋል ካውንስሊንግ መስጠት ባለፈው እንዳስተዋወቅ ነው አንቺ እንዳስተዋወቅሽው አሁን ለዲያስፖራዎች። ስለዚህ ካውንስሊንግ ሰራለሁ። ካውንስሊንግ እና ሳይኮቴራፒ ደግሞ ሰጣለሁ። ለሰዎች ሳይኮቴራፒ ሰጣለሁ። ወጣቶች ሲያስቸግሩ ይመጣሉ እኔ ጋ ይስተካከላሉ። ምክር ማስተካከያ አለ እና ቤዚካሊ ሌክቸር ማድረግ፣ ትሬኒንግ መስጠት፣ ሴሚናሮች፣ ኮንፈረንሶች ላይ ማስተማር፣ ዋን ቱ ዋን ካውንስሊንግ መስጠት፣ የቤተሰብ ደግሞ ፋሚሊ ካውንስሊንግ መስጠት፣ እነዚህ ናቸው አሁን እየሰራኋቸው ያሉት። እንዳልኩሽ ነው አሁን እኔ ፐብሊክ ሄልዝ ስፔሻሊስት ስለሆንኩኝ በኢትዮጵያ ላይሰንሴ የህብረተሰብ ጤና ስፔሻሊስት ስትሆኚ ክሊኒክ ውስጥ አይደለም የምትሰሪው፣ ሆስፒታል ውስጥ አይደለም የምትሰሪው። ኢትስ አባውት ዘ ፐብሊክ ጉዳዮችን ነው እና የህዝቡ ማህበረሰብ ውስጥ ያለ ሰፊውን ነገሮች ነው የምታየው እና እንደዛ ነው እያረኩኝ ያለሁት።